ልብሱን ጥሎላት ወደ ውጭ ወጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያዕቆብ ከ12ቱ ልጆች መካከል ዮሴፍን አብልጦ ይወደው ነበር። ከመውደዱም የተነሳ በረኛ አቅሙ ለልጁ የንጉሥ ልጆች የሚለብሱትን አይነት በብዙ ኅብር ያጌጠ ልብስ አልብሶታል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 3 ከሚወዳት ራሔል ያገኘውን የሽምግልና ልጁን እንደሚወደው ያዕቆብ በግልጽ ያሳይ ነበር። ትንሹ ዮሴፍ በአባቱ የተወደደውን ያህል በወንድሞቹ ዘንድ የተጠላ ነበር። በዚያ ላይ እርሱም ለወንድሞቹ እየመጣ የሚነግራቸው ነገር ጥላቻቸውን አባባሰው። ሲለው ዛሬ በሕልሜ አብረን ነዶ ስናስር የእናንተ ነዶ እኔ ላሰርኩት ነዶ ስትሰግዳየሁ ይላቸዋል። በሌላ ቀን ደግሞ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየሁ አላቸው። ወንድሞቹ በጥላቻ ውስጣቸው አረረ። አባቱ ያዕቆብ ግን ነገሩን በልቡ ይጠብቀው ነበር። ዮሴፍ የ17 ዓመት ልጅ ሲሆን አባቱ እስቲ ለወንድሞቼ ስንቅ አድርስ ብሎ ላከው። ከቤቱ ያልወጣው ብላቴና በምድረ በዳ ሲጓዝ መንገድ ስቶ ጠፋ። እግዚአብሔር ግን መልአኩን ልኮ መንገድ አሳይቶ ወደ ወንድሞቹ መራው። ወንድሞቹም በግ ወደሚጠብቁበት ስፍራ በብዙ ድካም ደረሰ። በልጅ ጉልበቱ ለ11 ሰው የሚበቃ ስንቅ ተሸክሞ እየተንገዳገደ ሲመጣ ወንድሞቹ ገና ከሩቅ ተመለከቱት። ሕልመኛው መጣ በማለት ተሳሳቁ። ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። ኦሪት ዘፍጥረት ምዕራፍ 37 ቁጥር 18 ስንቃቸውን ተቀብለው እረፍት እንኳን አልሰጡትም። ጌጠኛ ልብሱን ገፈው ወደ ጉድጓድ ጣሉት። እሱን ከጉድጓድ አስረው ያመጣውን ምግብ ሊበሉ ተቀመጡ። ምግብ ላይ እያሉ ግን ከገበታው መካከል ድንገት ሐሳብ ብልጭ ያለለት ይሁዳ ተነሣ። ወንድሙን ዮሴፍን ለነጋዴዎች ለመሸጥ ሞከረ። ሁሉም ደስ አላቸው። በሱ ግፊትም ምስኪኑ ዮሴፍ በ20 ብር ተሸጠ። ተንኰለኞቹ የዮሴፍ ወንድሞች ወደ አባታቸው ሲመጡ በጋርደው ጌጠኛ ልብሱን በደም ነክረው ነበር። በየቀኑ በቅናት ሲያዩት የነበረችውን ቀሚስ እንደማያውቁ ሆነው ይሄ ልጅ የዮሴፍ ልብስ ነው ብለው ጠየቁት። አዎ የልጅ ልብስ ነው፣ አውሬ በልቶታል ማለት ነው በማለት ታላቅ ለቅሶን አለቀሰ። ታስታውሱ ከሆነ ያዕቆብም አባቱን ይስሐቅን የበግ ደም በሰውነቱ ቀብቶ በማታለል የኤሳውን በረከት በተንኰል ቀምቶ ነበር። ብድር በምድር ሆነና ነገሩ በእርጅናው ዘመን በተራው ልጆቹ የበግ ደም በልጁ ልብስ ላይ ነክረው አታለሉት። ያዕቆብ ስለሚወደው ልጁ ዓይኑ እስከሚደክም አለቀሰ። በእርግጥም ለአንዳንዶች እንደሚመስላቸው ኦርቶዶክሳውያን ከኦሪት ተጽዕኖ አልተላቀቅን ይሆን? በፍጹም አይደለም። የዮሴፍ ሙሉ ታሪክ በአዲስ ኪዳን መነጽር ስናነበው ስለ ጌታችን ስለ መድኃኔ ዓለም ክርስቶስ የማዳን ሥራ የተነገረ ትንቢታዊ ታሪክ ነው። ስለዚህ በዚህ ሰዓት የምንነጋገረው አባቱ ያዕቆብ የወደው ስለነበረው ስለ ዮሴፍ ሳይሆን የባሕርይ አባቱ እግዚአብሔር አብ የምወደው ልጄ ይህ ነው ብሎ ስለመሰከረለት ክርስቶስ ነው። በሚያያቸው ሕልሞች ውስጥ ለዮሴፍ ስግደት ሲቀርብለት ሰምቶ አባቱ ያዕቆብ ነገሩን ይጠብቀው ነበር ከሚለው ጥቅስ ይልቅ በቤተልሔም እረኞች ሲሰግዱለት አይታ፣ ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። የሉቃስ ወንጌል 2:19 ላይ ያለውን ጥቅስ ለመናገር እንጓጓለን። አሁን የምንነጋገረው በ17 ዓመቱ በምድረ በዳ ስለጠፋው ዮሴፍ ሳይሆን በ12 ዓመቱ በኢየሩሳሌም ጠፍቶ ስለነበረው ክርስቶስ ነው። ዮሴፍ ለወንድሞቹ ስንቅ ይዞ ሲሄድ ገና ከሩቅ አይተው ተማከሩበት። በጌታችን የሆነውም ይኸው ነበር። የዮሴፍ ጨካኝ ወንድሞች ወደ እነርሱ ሲቀርብ ሲያዩት ከአባቱ ዘንድ ሰላምን ይዞላቸው በመጣው ምስኪን ላይ ክፋትን ሊማከሩበት እንደጀመሩ ልበ ደንዳኖቹ አይሁድም ኢየሱስን ሲያዩት ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናግኝ ተባባሉ። ዮሴፍን ልብሱን በጭካኔ እንደገፈፉት ጌታችንንም ልብሱን ገፈፉት። የማቴዎስ ወንጌል ምዕራፍ 27 ቁጥር 28። ዮሴፍን ጉድጓድ ጥለው ወንድሞቹ ሊበሉ እንደተቀመጡ አይሁድም ጌታችንን ከምድር ቤት አስረው ፋሲካን ሊበሉ ተቀምጠው ነበር።
በገበታ ላይ ሆኖ ዮሴፍን የመሸጥ ሐሳብ ይሁዳ እንዳሰበ ሁሉ ስመ ሞክሸው ይሁዳም ከምሴተ ሐሙስ ማዕድ ተነስቶ በቀድሞው ይሁዳ 20 ብር ላይ 10 ብር ጨምሮ ክርስቶስን እንደ ዮሴፍ ሸጠው። ምስኪኑ ዮሴፍም ያለ ተቃውሞ ተሸጠ። ቅዱስ ዮሐንስ ሐጺር ዮሴፍን የሸጡት ወንድሞቹ ብቻ ሳይሆኑ ዝምታው ነው፣ ወንድሞቹ ናቸው ቢል ኖሮ አሕዛብም እሺ ብለው አይገዙትም ነበር በማለት ዮሴፍን መታገስ አድንቋል። እዚህ ላይ እንጠይቅ፣ ዮሴፍ ሞቷል ወይስ አልሞተም? ያዕቆብን ብትጠይቁት የልጁን ልብስ እያየ እንባውን እያዘራ አዎ ሞቷል ይላችኋል። እሱ ግን በግዞት አገር በግብፅ አዛዥ ናዛዥ ሆኖ ነበር። ስለዚህ ሞቷልም አልሞተምም። በስቅለት ዕለት በሥጋ ሞትን የቀመስከ ሆይ ኦ ዘጠመ ሞተ በሥጋ እያሉ ሲሰግዱ የሚውሉት ኢትዮጵያውያን ሊቃውንት የዮሴፍን ጌጠኛ ልብስና የዮሴፍን ሰውነት በኢየሱስ ክርስቶስ በመለኮቱ በአምላክነቱና በትስቢቱ ወይም በሥጋው ይመስሉታል። የዮሴፍ ልብሱ በደም ተለውሶ ሞተ ቢባልም እሱ ግን በሕይወት እንደነበረ መድኃኔ ዓለም ክርስቶስም በሥጋው ሲሞት በመለኮቱ ሕያው ነበር። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18። ያዕቆብ ስለ ልጁ ሞት ያለቀሰውን ለቅሶ ደግሞ ሊቃውንቱ ድንግል ማርያም ስለ ልጇ መከራ ካለቀሰችው ለቅሶ ጋር ያነጻጽሩታል። ርቱዐ ሃይማኖት የተባለው ሊቅ የአበው አለቃ የያዕቆብ ለቅሶ ዛሬ ታደሰች በማለት የድንግልን ሐዘን ያደንቃል። ቅዱስ ያዕቆብ ዘስሩግም በስቅለት ዕለት በግብረ ሕማማት ላይ በሚነበበው ድርሳኑ ያዕቆብ ሥራ 12ኛው ልጁ ካለቀሰ ድንግል ማርያም በድንግልና ጸንሳ ስለወለደችው አንድ ልጇ እንደምን አታልቅስ ብሎ እንባውን ያስባል። ያዕቆብ የዮሴፍን ሞት ሰማ እንጂ አላየም። ድንግል ግን ልጇ ሲገረፍ አይታለች። ያዕቆብ የልጁን ልብስ ይዞ ለማልቀስ ታድሏል። እመቤታችን ግን የልጇን ልብሱን ገፈውታል። ስለዚህ የማርያም ለቅሶ ጥልቅ ነው። ወደ ዮሴፍ ታሪክ እንመለስ። ወንድሞቹ በግፍ የሸጡት ዮሴፍ ወደ ግብፅ ሲወርድ ጲጥፋራ በተባለ ባለሥልጣን ቤት አገልጋይ ሆነ። በሄደበት እግዚአብሔር ሞገስ የሰጠው ዮሴፍ በዚህ ሹም ቤት ውስጥም በሁሉ ነገር አዛዥነትን አገኘ። ሁሉ ነገር ተገዛለት ስንል ግን ሁሉን ካስገዛለት ሰው ከጲጥፋራ ሚስት በስተቀር መሆኑ ግልጥ። ይህች ሴት ዓይኗን ጣለችበት። በዝሙት ጦር ልትወጋውና ልጥለው ብዙ ጊዜ ሞከረች፣ ወተወተችው። ዮሴፍ ግን በፈጣሪ ፊት ኀጢአትን አልሠራም አለ። እዚህ ላይ የዮሴፍን ተጋድሎ ማድነቅ አለብን። ይህች ባለሥልጣኑ መርጦ ያገባት ውብ ሴት ለዝሙት የጋበዘችው አንድ ቀን ብቻ ሳይሆን በተደጋጋሚ ነበር። ዮሴፍ ኀጢአትን ለመሥራት ምክንያት ልደርድር ቢል ወጣት ነኝ፣ 1-2 ጊዜ እምቢ አልኳት፣ መፈታተኗ ሲበዛብኝ ግን ምን ላድርግ ማለት ይችል ነበር። በዚያ ላይ ይህ ፈተና የገጠመው የገዛ ወንድሞቹ ለባርነት በሸጡትና ሆድ በባሰው ሰዓት ላይ ነበር። የገዛ ወንድሞቼ ሲሸጡኝ ፈጣሪ ዝም ብሎኝ የለምን በማለት በፈጣሪው ማማረርና ሕጉን ቸል ማለት በቻለም ነበር። ስደት ክፉ አመልንም ያመጣልና የሚያውቀው ሰው በሌለበት አገር ሰው ምን ይለኛል ሳይል የፈለገውን በደል መስራት ይችል ነበር። ዮሴፍ የባለሥልጣን ሚስት የሆነች ሀብታም ሴት ለዝሙት ጠይቃው አልፈልግም ያለው በዚህ ባለንበት ዘመን ቢሆን ኖሮ አንተ መቼም አያልፍልህም፣ ይህን የመሰለ ድል ሲገጥምህ መሬት ስመ መጠቀም ነው እንጂ እንዴት እንጀራህን ትገፋለህ ተብሎ በተተቸና መሳለቂያ በሆነ ነበር። ዮሴፍ ግን የእግዚአብሔርን ሕግ መጠበቅን መረጠ። እዚህ ላይ አንድ ጥያቄ እናንሳ። የነፍሱን ነገር ለጊዜው እናቆየውና እስቲ በሥጋ ዓይን ብቻ ታሪኩን እንመርምረው። ዮሴፍ ከጲጥፋራ ሚስት ጋር ተኝቶ ቢሆን ኖሮ በሥጋው ምን ያገኝ ነበር? ምናልባት ለጊዜው ሥጋዊ ደስታ ያገኝ ይሆናል። ምናልባት ሴቲቱ ገንዘብ ልትሰጠው ወይም ሀብት ይዛ በባርነት ከሚኖርበት ቤት ልታስኮበልለውና ወደ ሩቅ አገር ወስዳ አብራ ልታኖረው ትችል ይሆናል። ይህም ግን ከሆነ ነው። ምክንያቱም ባሏን የከዳች ሴት ለባሪያዋ ታማኝ ላትሆን ብትችልም አይደንቅም። ምናልባትም አንድ ቀን ብቻ አብራው ተኝታ ዓይንህን ላፈር ብትለው ወይም ደፈረኝ ብላ ብታሳስረው የሚያግዳት ፍቅር እንደሌለ ከኋላ ስራዋ እንረዳለን።
ያን ባታደርግና አብራው በድብቅ እየተኛች ብትቆይም እንኳ ዮሴፍ ከዛሬ ነገ ተጋለጥኩ እያለ በሰቀቀን በኖረ ነበር። ጲጥፋራ በሌላ ነገር እንኳን ተበሳጭቶ ፊቱ ጠቆር ቢልበት ዮሴፍ ጉዴን ሰምቶብኝ ይሆን እያለ በመሸማቀቅ ብዙ በተንገላታ ነበር። ከሁሉም ማስተዋል ያለብን ነገር ግን ዮሴፍ ከዚች ሴት ጋር ተኝቶ ምንም ክፉ ባይደርስበትና መልካም ነገሮች ብቻ ቢገጥሙት እንኳን በምንም ተአምር ከፈርዖን በታች የግብፅ ገዢ ሆኖ ሊሾም እንደማይችል መሆኑ ነው። የእግዚአብሔርን ሕግ መጠበቅ የሚጠቅመን ለነፍስ ብቻ ሳይሆን ለሥጋም ጭምር ነው። ዮሴፍ ለጊዜያዊ ደስታ ብሎ ከዚህ ሴት ጋር ቢበድል ኖሮ ወንድሞቹ ከእግሩ በታች ለይቅርታ እንዲወድቁለት ማድረግ፣ አረጋዊ አባቱንም አይቶ አብሮ በክብር መኖር፣ ብዙ እስራኤላውያንንም ከረሃብ መታደግ አይችልም ነበር። የአንድ ቀን ኃጢአት ምን ልታሳጣን እንደምትችል፣ ለእግዚአብሔር ሕግ መገዛት ደግሞ ምን ያህል እንደሚጠቅመን የዮሴፍ ታሪክ ማሳያ ነው። ባሪያ ትእዛዝህን ይጠብቀዋል፣ በመጠበቁም እጅግ ይጠቀማል ተብሎ የተነገረው ለዮሴፍ ሳይሆን አይቀርም። መዝሙረ ዳዊት መዝሙር 19 ቁጥር 11። ሴቲቱ ዮሴፍን ለመጣል ብዙ ያልተሳኩ ሙከራዎችን ካደረገች በኋላ አንድ ቀን ግን ዮሴፍን ሰው በሌለበት መኝታ ቤት አገኘችው። ዛሬስ አልለቅህም ብላ ያዘችው። ዮሴፍ ግን በእሷ እጅ አልወደቀም። ልብሱን ጥሎላት ሸሼ፣ ወደ ውጭ ወጣ። የጲጥፋራ ሚስት ዮሴፍን ይዤ አስቀራለሁ ብላ ስትፎክር ልብሱን ብቻ ታቅፋ ቀረች። እፍረቷን መሸከም ስላቃታት ዮሴፍ ጥሏት እንደሸሸ ሳይሆን ታማኝነቱን ትቶ እንዳስቸገራት አድርጋ የሐሰት ወሬ ነዛች። ምስኪኑ ዮሴፍ ከዚህ በኋላ ወደ እስር ቤት ወረደ። ከዚያም ሳለ 2 ጓደኞች አፈራ። ለሁለቱ ጓደኞች ሕልም ፈች ሆነ። አንደኛው ወደ ሞት፣ ሌላኛው ወደ ሕይወት እንደሚሄዱ እዚያው እያሉ ነገራቸው። ዮሴፍ ጸጋ ነበረውና ያለው ነገር ተፈጸመ። ይህ ሕልም የመፍታት ጸጋውም ዮሴፍን በግብፅ ከፈርዖን ቀጥሎ እንዲሾም አደረገው። የንጉሥን ሕልም ፈትቶ ዮሴፍ የራሱን ሕልም እውን አደረገ። ታላቅ ባለሥልጣንም ሆነ። የግብፅን እህል አከማችቶ ዓለም ሲራብ እነሱን አጠገበ። ግብፃውያን ዮሴፍን ጻፍናት ጰናህ የሕይወት እንጀራ ብለው ሰየሙት። አሁን ደግሞ የዮሴፍን ነገር ትተን የሕይወት እንጀራ እኔ ነኝ ስላለው ክርስቶስ ወደ መናገር እንመለስ። አብረውት ከታሰሩት ጓደኞቹ አንዱን አንተ በሕይወት ትኖራለህ ብሎ ወደ ቤተ መንግሥት ከላከው ዮሴፍ ይልቅ አብረውት ከተሰቀሉት 2 ወንበዴዎች አንዱን ዛሬ ከእኔ ጋር በገነት ትሆናለህ ብሎ ስለተናገረው ጌታ ብንናገር አይሻልም? ዮሴፍን የጲጥፋራ ሚስት ልትጥለው ስትታገል እንደኖረች ጌታችን ኢየሱስ ክርስቶስንም ሞት ሊያሸንፈው ብዙ ታግሎ ነበር። ሞት በክርስቶስ ላይ ዓይኑን የጣለችበት ገና ሲወለድ ነበር። እርሱን ለመጣል በሄሮድስ በኩል ሞት ስትታገል ብዙ ሕፃናትን ፈጀች። መሲሁን ግን አላገኘችውም። ዲያብሎስም ክርስቶስ በሞት እንዲሸነፍ በግልጽ አባብሎታል። የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር አለው። ማቴዎስ ምዕራፍ 4 ቁጥር 6። ግን አልተቀበለውም። ሞት ጌታችንን ለማሸነፍ ከጲጥፋራ ሚስት በላይ ብዙ ታገለች። ወንጌሉ እንዲህ ይላል፣ ስለዚህ ሊወግሩት ድንጋይ አነሱ፣ ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ዮሐንስ ወንጌል ምዕራፍ 8 ቁጥር 59። አይሁድ ሊወግሩት ደግመው ድንጋይ አነሱ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31። የጲጥፋራ ሚስት ዮሴፍን በመኝታ ክፍል እስክታገኘው ድረስ ልትይዘው እንኳን እንዳልተቻላት ሞትም ክርስቶስን ልትይዘው አልተቻላትም ነበር። አንድ ቀን በመኝታ አገኘችው። የምን መኝታ? ወደ ሌላ ጥቅስ እንሂድ። በትንሣኤ ዕለት የኢትዮጵያ ቤተ ክርስቲያን የምትሰብከውን የመዝሙረ ዳዊት ምስባክ እናስታውስ። ወተንሥአ እግዚአብሔር ከመ ዘንቃሕ እምነዋም፣ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ብሎ ይጀምራል። መዝሙረ ዳዊት መዝሙር 77 ቁጥር 65። የክርስቶስ ሞት በእንቅልፍ ተመስሏል ማለት ነው። ደራሲውም ከመ አንበሳ ተንሣእከ እምክቡድ ነዋምከ፣ ከከባድ እንቅልፍ እንደ አንበሳ ተነሳ ይላል አባ ጊዮርጊስ ዘጋስጫ። በመጽሐፍ ቅዱስ ሞት እንቅልፍ ለመባሉ ወዳጃችን አልዓዛር ተኝቷል፣ ከአባቶቹ ጋር አንቀላፋ፣ አንቀላፍተው ስላሉት እንዳታዝኑ፣ አያሌዎች አንቀላፍተዋል የሚሉ ብዙ ጥቅሶችን ማስረጃ ማድረግ ይቻላል። የጌታችንን ሞት እንቅልፍ ከተባለ መቃብር ምንድን ነው? አዎን መኝታ ቤት ነው። የጲጥፋራ ሚስት ልትይዘው ያልተቻላትን ዮሴፍ በመኝታ ቤት እንደያዘችው ጌታን ለመያዝ ብዙ የሞከረችው ሞትም በመጨረሻ በመኝታ ቤት በሚመስል መቃብር አገኘችው። የጲጥፋራ ሚስት ዮሴፍን አገኘሁ ብላ እዚያው ይዛ ልታስቀረው ልትደሰት ልብሱን ጥሎላት ሸሸ፣ ወደ ውጭም ወጣ። መድኃኒታችንም ሞት ይዛ እንድታስቀረው እጁን አልሰጣትም። የመግነዙን ልብስ ጥሎላት ከመቃብር ወጣ። ሞት እንደ ጲጥፋራ ሚስት ጨርቅ ታቅፋ ውርደት ተከናነበች። እኛም ሞት ሆይ መውጊያ የት አለ እያልን በሞት ላይ ተዘባበትን።
ቅዱስ ኤፍሬም እንዳለው ዮሴፍ በባልና ሚስቱ እልፍኝ ውስጥ የኀጢአትን ኃይል እንደበጣጠሰ የነፍሳችን መድኃኒት ጌታችንን በክንዱ የሞትን ኃይል አጠፋ። ከእፍረቷ በኋላ የሐሴት ወሬ አስወርታ የዮሴፍን ስም ልታጠፋ እንደሞከረችው ሴት ሞትንም ጌታ ድል አድርጓት በሥልጣኑ መግነዙን ትቶ ሲነሣ ሐዋርያት ሰርቀውት ነው፣ ደብቀውታል፣ ሌባ ወስዶታል፣ አውሬ በልቶታል እያለች ትንሣኤውን ልትሸሽግ ሞከረች። የትንሣኤው ብርሃን ግን ለሁላችን አበራ። ዮሴፍ በግብፅ ከተሾመ በኋላ ወንድሞቹ ምግብ ሊገዙ ወደ እርሱ መጡ። ማንነቱን ግን አላወቁም። አልፈው ተርፈው ስለ ቤተሰባቸው ሲጠይቃቸው ዮሴፍ የሚባል ወንድማችን ነበር፣ ሞቷል ብለው ነግረው ታረፉ። ለቀባሪው ሳይሆን ለሟቹ አረዱት። እሱ ግን ቢረሱትም አልረሳቸውም። ቀስ ብሎ ማንነቱን ገለጸላቸው። ወንድማችሁ ነኝ በማለት እጁን ዘረጋላቸው። ከበው አዩት። እርሱም በይቅርታ ተቀበላቸው። ይህ ክስተት ደግሞ ወደ ኤማውስ መንገደኞች ይመራናል። ጌታችን በተነሳበት በዕለተ እሑድ ተስፋ ቆርጠው ሁለት አርድእት ወደ ኤማውስ መንደር ጉዞ ጀምረው ነበር። ጌታችን አብሯቸው ሲሄድ ግን አላወቁትም። እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው አላቸው። እነርሱም በኢየሩሳሌም እንግዳ ነህን ብለው ወግ ጀመሩ። የጌታችንን ተሰቅሎ መሞት ለራሱ ለጌታችን ነገሩት። ሉቃስ ወንጌል ምዕራፍ 24። እርሱ ግን አልተቆጣም፣ አንድ ባንድ ገለጸላቸው። እንደ ዮሴፍ ሁሉንም ደቀ መዛሙርቱን በፍቅር ተቀበላቸው። ወደ እኔኑ በችንካሬ ውስጥ እጃችሁን አግቡ አላቸው። ዮሴፍ ወንድሞቹን እንዳልወቀሳቸው ጌታም ጥለውት የተበተኑትን ሐዋርያት አልወቀሳቸውም። እኛንም እንዲሁ አይቀየመንም። ዮሴፍ ተቆጥቶ ከተናገረ በኋላ ለሞት እንዳልሰጣቸው ራሱም ወደ ጓዳ ሄዶ ያለቅስ እንደነበር መድኃኔዓለም ክርስቶስም በቁጣው ውስጥ ርኅራኄ አለ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። መዝሙረ ዳዊት መዝሙር 118 ቁጥር 18 በዲያቆን ሄኖክ ኃይሌ ተጻፈ። ወስብሐት ለእግዚአብሔር አሜን። ሰላም ለኪ ሚዲያን መርጣችሁ እየተከታተላችሁ ስለሆነ እግዚአብሔር ያክብርልን።